ትንሽ እንኳን ለተጨነቂ አንቺ ወንድሽ ነው የምታሳስሪ። ጋማስሮሽ ነው የምታሳስሪ። ስለወደድኩሽ ነው የምታሳስሪ። ስለምወድሽ ነው የምታሳስሪ። ትንሽ እንኳን ከሌላ ሰው ጋር ሆነሽ ትንሽ እንኳን ከሌላ ሰው ጋር ሆነሽ ለስሜት አትጨነቂም። ትንሽ እንኳን ክብር አይመለከትም። በቃ እስካሁን ታገስኳችሁ። ገባሽ? አንቺንም እሱም እስካሁን ታገስኳችሁ። የፈለግሽውን አምጪ፣ የፈለግሽውን አሳስሪ። ጽጌ ማንን ነው በሽተኛ ይልሻል? አንተ ነው በሽተኛ። ጽጌ ማንን ነው በሽተኛ? ይገባሻል። ምን እያለችሽ ነው? ጽጌ እግዚአብሔር ባለጌ አንቺ ገንዘብ ያታልልሻል። አዎ ይሄ እኔ በሰው በሽተኛ ነው። ወጡ ነው የምትፈልጊው ከዚህ በላይ አልፈልጋችሁም። አንቺም እንደ ጓደኛ አክት እንዳታደርጊ፣ አንተም እንደ ፍቅረኛ አክት እንዳታደርግ። ያወጣ ጠበቅ እሱ ስማ አንድ ነገር ልንገርህ። እየተከታተሉ ነው ማለት ነው። ያንቺ ሲገርመኝ ጭራሽ እሱ ደግሞ ቤቴ ድረስ መጣ። እሷን ልቀቃትና ውጣ ከቤቴ። ስማ ቤቴ አትበልብኝ። ቤቴ ነው የመጣው። አንተም ፈልጌ ወይ አንተም ቤት ፈልጌ ያለ የመጣው። አውርተው ጨርሰዋል። ውጣ አውርተው ጨርሰው ምንም ያቀኛንተ እኔ ጻመሰርኩ እንዴ? ከማን ጋር እንደዚህ ታውቁ? ቆይ አንዴ ሜቢ እሱ ከማን ጋር ምን ማለት ነው? ልቀቀኝ ማለት ሰማኝ። እኔ ህፃን ልጅ አይደለሁም። ማንንም ተከትዬ የሚሄድ ሰው አይደለሁም። አንተ ደግሞ እኔ ይዛ ልትወጣ ማንም አይደለም። ምን እንደምትፈልገው ከዚህ በላይ ልቀቀኝ። ወደዛ ከሱ ጋር እኔ እያየሁ ከሱ ጋር ትሁኝ። ሰሚያች ምርጫ ነው የኔ ህይወት፣ የኔ ምርጫ ነው። አንተ ደግሞ የምትፈልገው አታፈን ዝጋ እንዴ። ስለዚህ ማንም መረጥሽ? እሷ ነው እያወራሁት ያሉት። ገባሽ? ስለዚህ ማንም መረጥሽ? ኃይላብ አንተ ይፍሱን አይደል የመረጥከው? ምረጥ። አብረሃቱ ጽጌ ለምን አብረሃቱ ጽጌ ታናደሻል። ልክ አይደለሽም። ህመም ላይ ነሽ። ነጭ እንዳትነካኝ። ስርዓት ይኑርሽ። አንቺ ስርዓት ይኑርሽ። ማነው? እንዴት ብለሽ ከኃይላብ ጋር ነው የምትይኝ? ከኃይላብ ጋር ነኝ እኔ እኮ ነው ፊት ለፊትሽ የቆምኩት። ምን አገባኝ? አንተ ማነህ ሲጀመር? ማነህ አንተ? አንተስ ማነህ? ከልጅነት ጀምሮ ምንም ያጎደልኩልሽ ነገር የለም። የምትፈልጊው ነገር እያደረኩኝ ያሳደጉሽ አይመለከትሽም። እጇን አይመለከትሽም። ስግተኛው ምን ለመፍጠር እየሞከርሽ ነው? ማለት ከዚህ ልጅ ጋር ከዛ ሁሉ ነገር በኋላ እንደዚህ ሆኖ ካሳደግሽ ወንድምሽና ከሱ መቼም የማታውቂው ትናንት ላወቅሽው ወንድ ጥለሽ ማለት ታላቅ ወንድምሽ የምልሽን ነገር አልሰማ እያልሽኝ ነው ማለት ከኔ ኤፕሱን አውሪንጂ አስራትጪባት ገና ሳትገቢ እየጮሽ ነው እንዴ? ኤፕሳባሪያት ከዛ ኤፕሱን አውቃው እንደዚህ የምትልሽ አይምሮሽ ለመመረዝ ይሆናል። ለምን መረዘዋለሁ? ይኸው ልጅ አለ ተቋታ አንቺ ቃት ፈልጊው እንዳለ በቃ አየሁሽ እኮ መሄድ ትችላላችሁ። እሷ ግን የትማት እሷ ከቆመች እናንተ ናችሁ። እናንተ ሄዳላችሁ። ኤፕሱን ችግር የለም ሂጂ ካለች እንሄዳለን። ኤፕሱን በቃ አንቺ ሳይሆን አንቺ መሄድ ካልፈለግሽ ከእኔ ጋር ችግር የለውም። አንቺ መሄድ ሳይሆን እኔ ወንድሜን ማስገባት አልፈልግም። አንቺ ጽጌ ማዞራችሁ ልትመጡብኝ እየፈለጋችሁ ነው አይደለም? አንተ በጽጌ እንደመጣው እኛም ደግሞ በኤፕሱን እየመጣ ነው። ትፈልጊ እየነገረች ነው አለ ትፈልግ በቃ እንዴ ትፈልጊያለሽ? አትፈልጊው? እፈልገዋለሁ ግን መያዣ የለውም። አረ ኖ መያዣ ተረጋጊ። አንቺ እዚህ ሁኚ። መያዣ ያደርግ አንቺን ከጽጌ ጋር ሁኚ። ኖ ሴራ ነው። ሄዱ በቃ ሂዱ። ለካ ሂድ በቃ ሄዱም መጡም አይጠቅሙሽ። እኔ ለአንቺ ደግሞ የሚጠቅምሽ ነገር አንተ ምናምን አለሽ እንዴ? ኦኬ ለካ የእሷ ቤት ገባሽ አይደለ? ነገ እሷን ሲቆንጫት አንቺ የሚጠቅምሽ ተረዳሽ? ኤፕሱን
አንዴ ማለት ነው እግርሽ ሰሚኛለሽ። ከዚህ ደጅ አንድ እርምጃ ያለፍሽ እንደሆነ ይሄን ወንድምን ቆርጠሽ ነው። እሺ አንድ እርምጃ ከዚህ ተመለሽ። እኔ ካንቺ ጋር ነኝ ሁሌ ነው በሻረል ከማንም በላይ ከወንድምም ከእህትም ከሁሉም በላይ እኔ አጠገብሽ ነው። በቃ እናንተ ውጡ። በቃ አንቺ ከኔ ጋር ለቃቺ ሊሞመት ይላል። ኤፍሱ ነገር አይችልሽ አዳምጪ። በምን ማየት መንገድ ያስገድድሽ ማለት ነው። የኛ በሽተኛ እንዲህ ነው። እሺ ለማንኛውም ሰሽ ጤነኛ ኤፍሱሪ ችግር የለውም። እኔ ታመሚያለሁ። አረ ልታስታመሚ ከፈለግሽ አብረሽ እሺ። ኤፍሱ እየወጣሽ እኮ ነው። ኤፍሱ ቻው ኤፍሱ እንግዲህ ኤፍሱን ጽጌ ወደ ወንድሟ እንድትሆን ነበር የፈለገችው። ምክንያቱም ዳኒ ጋር መቀጠል ትፈልጋለች። ዳኒ ደግሞ መጠቀሚያ እያደረገ ነው እንጂ ይፈልጋት ማለት ጽጌን የሚያገኝበት መንገድ ነው እያደረገ ያለው። ግን የእሷ ወንድም እያስመሰሉ ይሆን ለጽጌ አይዶን ነው። ብቻ በጣም የሚገርም ነው። ምክንያቱም ኤፍሱን መሄድ የለባትም ብዬ ነው የማስበው። ምክንያቱም እሱ ጽጌን ብሎ ነው እዚህ ግቢ ድረስ የመጣው። ነገ ጽጌ እንትን ብትለው እርግጠኛ ነኝ ወደ ጽጌ ነው የሚመለሰው ልጁ ማለት ነው። እሱ የወንድሟን ቃል አፈርሳ መውጣት የለባትም ብዬ ነው የማስበው፣ እንደኔ ማለት ነው። ጽጌ ደግሞ ለምን እንደዛ ያደረገች ምናምን ብዬ ማለት አልችልም። ምክንያቱም መጀመሪያ ላይ ዳኒ ኤፍሱንን ነው የመረጠው። ስለዚህ ኤፍሱንን እስከመረጠ ድረስ ጽጌ ደግሞ የራሷ መብት አላት። ብዙዎቹ ባለጌ ነሽ፣ ገንዘብ ወደሽ ነው ወይ ምናምን ያላችኋት አላችሁ። አይታችኋል። ከእሷ ጋር እያለ እኮ ዳኒ እንደፈለገ ነው የሚሆነው፣ እንደፈለገ ነው የሚሆነው ማለት ነው ዳኒ። እና ይሄ ተገቢ አይደለም ብዬ ነው የማስበው።